In Burkina Faso this Monday, a convoy which was escorted by the army and carrying supplies to some of the cities. At least 15 people have been killed in an attack in the Bani Bangu region of western Niger, close to the Mali border. And now, 4 civilians were killed in an attack targeting a French patrol in Mali on Sunday. Mali, ቡርኪና ፋሶና ኒጀር በታሪክ የተሳሰሩ በግጭት አዙሪት የሚዋተቱ በውጭ እጆች እንደ ጋሪ ፈረስ ሲነዱ የኖሩ ነበሩ። ይህ ታሪካቸው ነው። 2018 አንድ ላይ ቆመው በቃ ከእንግዲህ አንድ ላይ እንቁም፣ የምዕራባውያን እጆች እንቁረጥ ከማለታቸው በፊት ምን አጋጥሟቸው ነበር? ቃኝተነዋል። አብራችሁን ቆዩ። በ2012 ማሊ ፈራረሰች። በሰሜን በኩል በቱዋሬግ ተገንጣዮች የሚመራ አመጽ ነበር። ግጭቱ ተስፋፋ። የሊቢያው ጋዳፊ ሲወድቅ የቱዋሬግ ተዋጊዎች ወደ ማሊ ተመለሱ። የሰለጠኑ የታጠቁ ነበሩ። የቀሰቀሱት አመጽ የማሊ መንግስት ደካማ እንደነበር አሳየ። መፈንቅለ መንግስት ተከተለ። ካፒቴን አማዱ ሶኖጎ በሙስናና ሀገሪቷን መከላከል ባለመቻላቸው ፕሬዝዳንቱን አስወገደ። ይህን የተመለከተችው ፈረንሳይ እጇን አስገብታ በጂሃዲስት ላይ ኦፕሬሽን ሰርቫይልን ከፈተች፣ የተዳከመው መንግስትን ለማገዝ። በኦገስት 2014 በሙሉ ሳህል ቀጠና ኦፕሬሽን ባርካን የተባለ ዘመቻ ፈረንሳይ አወጀች። ይህ ኦፕሬሽን ፈረንሳይን ወታደራዊ ይዞታ በሳህል ቀጠና አስፋፋ። በሺዎች የሚቆጠሩ ወታደሮች፣ ድሮኖች፣ ወታደራዊ ቤዞች። ነገር ግን የጂሃዲስት ጥቃት በተቃራኒው ጨመረ። የሽብርተኞች ቁጥር ተባዛ። በማዕከላዊ ማሊ የንጹሃን ጥቃት ተለመደ። አንዳንዴ በወታደሮች፣ አንዳንድ ጊዜ በሚሊሻዎች እየተሳበበ ሰፈሮች ወደሙ፣ ቤተሰብ ተበተነ። ለዓመታት በቢሊዮን እርዳታ ተጠልሎ ኑሮ ሆነ። ነገር ግን የማሊ ጦር ታገለ። እያንዳንዱ የምዕራቡ ዓለም ሰላሙን ለመጠበቅ የሚሰጧቸው ቃል ሌላ ዙር ጭፍጨፋ፣ እልቂት ይዞባቸው ይመጣል። እናም ማሊያውያን ነፃ ነን ወይስ አሁንም ባርነት ውስጥ ነን ብለው ጠየቁ። በሌላኛው የሳህል ቀጠናም ሙስና የምዕራባውያን እጆች ሀብት የሚዘግኑበት 27 ዓመታት በጭንቀት አልፈው የምዕራቡ ዓለም ታዛዡ መሪ ኮምፓውሬ ተሰደደ። እርሱ ለፈረንሳይና ለአሜሪካ ታዛዣቸው ነበር። ህዝቡ ይህንን በተለየ መንገድ ያየዋል። በኮምፓውሬ ዘመን ቡርኪና እየተረጋጋች ነበረች፣ ነገር ግን በዋጋ እየታዘዙ ሚስጥራዊ የምዕራባውያን ስምምነቶችን በመቀበል ተቃውሞችን በማፈን ሀብትን አሳልፎ በመስጠት የምዕራቡ ታዛዥ ሰው ሲወድቅ አዲሱ መንግስት ለውጥ ለማምጣት ቃል ገባ። ነገር ግን በምትኩ ማን እንደቀመረው የማይታወቅ ሽብርተኝነት ብቅ አለ። ይህ በአጋጣሚ የመጣ አልነበረም። አንዳንዶች ኮምፓውሬ አማጺ ቡድኖች ጋር ስምምነት አድርጓል ብለው ይከሳሉ። በድብቅ የነበሩ ስምምነቶች በአዲሱ መንግስት ውድቅ ተደረጉ። ነገር ግን በአዲሱ መንግስት የጂሃዲስቶች ስጋት አየለ። አሁንም ፈረንሳይና አሜሪካ አጋዥ ሆነው ብቅ አሉ። ፈረንሳይ ኃይሏን አሰማራች። አሜሪካ የድሮን ቤዝ የድሮን ጣቢያዎችን አቋቋመች። የጂሃዲስቶች ጥቃት ቀጥሎ በምስራቅና በምዕራብ በብዙ ከተሞችና ሰፈሮች ትምህርት ቤት ተዘግተው መምህራን ሸሹ። ገበሬዎች ባዶ መሬታቸውን ትተው ተሰደዱ። ሽብሩ እየሰፋ ሲሄድ ቁጣው ጨመረ። የቡርኪና ወጣቶች አንድ ብለው መጠየቅ ጀመሩ። ምዕራባውያን እዚህ የተሰማሩት እኛን ለመጠበቅ ወይስ ጥቅማቸውን ለማስጠበቅ? ነፃነን ወይስ አሁንም ባሪያ? በ2018 ቡርኪና ፋሶ አዲሱን እውነት ተመለከተችው። የውጭ አጋሮች አደገኛ እንደሆኑ፣ በተለይም በቀውስ ወቅት የሚመጡ የምዕራባውያን አጋሮች። በሶስተኛው የሳህል ቀጠና ሀገር ኒጀር በሳህል ቀጠና በጣም የተረጋጋች ሀገር ተብላ ትጠራ ነበር። ነገር ግን የታጠቀች ነበረች። አሜሪካ አጋዴዝ አካባቢ
$110 ሚሊዮን ሰስ አድርጋ የድሮን ጣቢያ ገነባች። ፈረንሳይ ወሳኝ የሚባሉ ቦታዎች ላይ ጦሯን አስፍራለች። ጣሊያን፣ ጀርመን፣ ካናዳ ሁሉም በቦታው ተገኝተዋል። ለምን ሲባል ሽብርን ለመዋጋት በሚል ምክንያት። ኒጀር በዓለም ትልቋ ዩራኒየም መገኛ ነች። የፈረንሳይ የኒውክሌር ኃይል በዚህ ላይ የተመሰረተ ነበር። ነገር ግን ኃይል ውስን ስለሆነ ኒጀሪያውያን በጨለማ ውስጥ ይኖራሉ። ኒጀሪያውያን ያላቸውን ሀብት ለመጠቀም ሲሞክሩ ሰማዩ በድሮንና በጀቶች ድምጽ ይታረሳል። በረሃዎቻቸው ወደ ጦር ሜዳ ይለወጣሉ። ማሊን የሚያምሰው ሽብር ወደ ኒጀርም ተሻገረ። ምንም እንኳን እዚህ ያለነው እናንተን ለመጠበቅ ነው በሚል የምዕራባውያን ኃይሎች በቦታው ቢገኙም ሽብሩ አድማሱን አሰፋ። ዲፋ የምትባለው ከተማ ቦኮ ሃራም ከናይጄሪያ ተሻግሮ ተደጋጋሚ ጥቃቶችን ፈጸመ። በቲላቤሪና ታዋ ሰላማዊ ሰዎች ተጨፈጨፉ፣ ታረዱ። ልክ እንደ ማሊና ቡርኪና ፋሶ ጥያቄዎች በኒጀሪያውያን መነሳት ጀመረ። ይህ ሁሉ የምዕራባውያን ጦር ይህንን ግድያ ለምን ማስቆም አቃተው? በ2018 ዝምታው ተሰበረ። ህዝቡ የውጭ እርዳታ ያያል፣ ውጤቱን ግን አይመለከትም። ወታደራዊ ስምምነቶችን ያያል፣ ግን ሰላም የለም። እንደ ቡርኪና ፋሶና እንደ ማሊ ሁሉ እነርሱም ጥቃት፣ ድህነት፣ ሽብርተኝነት ስልታዊ እንደነበሩ ማስተዋል ጀመሩ። 3 ሀገሮች፣ 3 ታሪክ፣ ነገር ግን አንድ አይነት አዙሪት። ተውህደታቸው ከማበራቸው በፊት ብቻቸውን ደሙ። ከመቃወማቸው በፊት ብቻቸውን ታዘዙ። ከህብረቱ በፊት ምዕራባውያን ከሞት ሊታደጓቸው ባጠሉላቸው ጥላ ትርምስን ተከሉ። አሁን ግን አዲስ ታሪክ እየተጻፈ ነው። በፓሪስ በብራሰልስና በዋሽንግተን ሳይሆን በባማኮ፣ ኦጋዱጉና በኒያሚ። በምዕራብ አፍሪካ እምብርት ላይ ድምፁን ያጠፋ የኃያላኑን በትር ኢኮዋስን የሚገዳደር አብዮት ፈንድቷል። ከቀኝ ገዢዎችና ጋሻ ጀግሬዎቻቸው ጥምረት ወጥተው አዲስ መንገድን ቀይሰዋል። ደህንነትንና ሉዓላዊነትን ለማስጠበቅ ባበረ ክንድ የተመሰረተው ህብረት። ይህም የሳህል ግዛት አዲሱ የኒጀር፣ የማሊና ቡርኪና ፋሶ ጥምረት ነው። እነዚህ 3 ሀገራት ለዓመታት በዘለቀው አለመረጋጋት፣ ሽብርተኝነት፣ የውጭ ጣልቃ ገብነት እንደ ሙጫ ተጣብቷቸው ኖረዋል። አሁን ላይ እጣፈንታችንን እንደገና እንጽፋለን ብለው ተነስተዋል። የነዚህ የ3 ሀገራት ጥምረት እንዴት ለዚህ በቃ? የነሱ ጥምረትስ ለቀጠናው ምን ማለት ነው የሚለውን ስንመለከት በ2020 በማሊ የተጀመረው መፈንቅለ መንግስት በኋላም ወደ ቡርኪና ፋሶና ኒጀር ተዛምቷል። 3ቱም ሀገራት ተመሳሳይ የሆነ ታሪክ አላቸው። የተዳከመ ወታደራዊ ጦርና የሲቪል መንግስት፣ ሽብርተኞችን ለመከላከል የተቀመጠ የውጭ ወታደሮች፣ እያደገ የመጣውን የጂሃዲስቶችን መስፋፋት ስጋት ሊቀርፉ አለመቻል። የዚህን ጊዜ ነበር ወታደሮቹ አልቃ ገብተው መፈንቅለ መንግስት ያደረጉት። ምዕራባውያን እርምጃውን አልወደዱትም። ማዕቀቦች ተከተሉ። ነገር ግን በሳህል ነገሮች እየተለወጡ ነበር። እነዚህ ሀገራት በምዕራቡ ዓለም ላይ ጥገኛ መሆንን አልፈለጉም። በተለይም የፈረንሳይ ወታደራዊ ኃይል በሀገራቸው መሬት መገኘቱ ምቾት አልሰጣቸውም። በሴፕቴምበር 2023 አዲሱ ህብረት አሊያንስ ኦፍ ሳህል ስቴት ተወለደ። የጋራ የመከላከያ ስምምነት ተፈረመ። ይህም በጁላይ 6 2024 ወደ ኮንፌዴሬሽን ሊያድግ ችሏል። ከአሸባሪዎች፣ ከውጭ ጣልቃ ገብነት ራስን ለመከላከል። በ2025 መግቢያ ላይ እነዚህ ሀገራት ከኢኮዋስ በይፋ መውጣታቸውን አሳወቁ። ለዘመናት የቆየ ቀጠናዊ ትስስርን የቆረጠ ከባድ እርምጃ ነበር። መልእክቱ ግልጽ ነበር። ካሁን በኋላ የምዕራባውያን በትር ከሆነ ጥቅማችንን በማያስጠብቅ የስም ህብረት ተቋም አንመራም ነው።
የፈረንሳይ ኃይሎች በሳህል ሰፍረው ከነበሩበት አጥለው ወጡ። የምዕራቡ ዓለም መገናኛ ብዙሃን የኃይል ክፍተት የሚፈጠር ብለው ቢያወግዙትም ለህዝቡና ለመሪዎቹ ግን እንደ ነጻነት ቀን ነበር። በወጡት ምዕራባውያን ፈንታ አጋር ብለው የጠሯቸውን ሩሲያና ቱርክ ተገኙ። ድሮኖች፣ ወታደራዊ አውሮፕላኖች፣ ወታደራዊ አማካሪዎች የአሊያንስ ኦፍ ሳህል ሀገራት ፊታቸውን ወደ ምስራቅ አዞሩ። ግንኙነቱ በታሪክ ላይ የተመሰረተ አልነበረም፣ በስትራቴጂክ ጥቅም ላይ እንጂ። ይህን የመሰሉ እርምጃዎችና ለውጦች ይወሰዱም አንድ ጠላት ግን አሁንም አለ። ጂሃዲስቶች ለትምህርት ቤቶቻቸው፣ ለሰፈሮቻቸው፣ ለከተሞቻቸው ስጋት የሆኑ አሊያንስ ኦፍ ሳህል የጋራ ዘመቻዎችን አውጀዋል የጂሃዲስቶችን ቤዝ ለመቆጣጠር። ነገር ግን ተቺዎች እርምጃው ጭካኔ የተሞላበት ሰላማዊ ዜጎችን ንጹሃንን የሚጎዳ ነው ይላሉ። በእነዚህ የጦርነት ቀጠና የሚኖሩ ንጹሃን ግን ይህ ህብረት ካልሆነ ማን ይጠብቀናል የሚል ጥያቄ ያነሳሉ። በሌላኛው የኢኮኖሚ ምዕራፍ ወደብ አልባ በሆኑ ሀገራት ማዕቀብ ንግዳቸውን አስቸጋሪ ያደርገዋል። ነገር ግን አሊያንስ ኦፍ ሳህል መንገድ እያፈላለገ ነው። በኤፕሪል 2025 የሞሮኮ አትላንቲክ ኢኒሺዬቲቭን በሞሮኮ ወደብ በኩል ተጠቃሚ ለመሆን ተቀላቅሎ እቅድ ይዟል። አሊያንስ ኦፍ ሳህል በአዲስ ራዕይ ከአዲስ አጋሮች ጋር አዲስ የንግድ መስመሮችን በመጠቀም ለኢኮኖሚ ነፃነቱ መሰረት እየጣለ ነው። ከሳህል ግዛት ህብረት ምን ይጠበቃል? ወታደራዊ መሪዎቹ ለሲቪሎች ስልጣንን ያስረክባሉ። በውጭና በውስጣዊ ጫና ስር ሆነው አንድነቱን ይጠብቃሉ። ሀያላንስ ለወደፊት ለነዚህ ሀገራት ምን አይነት ምላሽ ይኖራቸዋል? ጥያቄያችን ነው። ቸርን ሰንብት።